ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ሐሙስ የሚያዝያ 22 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። ጀነራል ታደሰ በጌታቸው ረዳ ጊዜ የተፈጠረ ስህተት ፈጽሞ አይደገምም አሉ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ስልጣን አልለቅም ሲሉ ተደምጠዋል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። ኢትዮጵያ በዓለም አቀፍ የፕሬስ ነጻነት መመዘኛ 148ኛ ደረጃን ያዘች። ድንበር የለሽ የጋዜጠኞች መብት ተሟጋች ድርጅት RSF ይፋ ባደረገው የ2026 የፈረንጆች ዓመት የፕሬስ ነጻነት መመዘኛ የኢትዮጵያ መንግስት አፋኝ አካሄድ አሳሳቢ መሆኑ ተመላክቷል። የዜናችን አካል ነው። በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ በዜጎች ላይ የሚፈጸሙ ጥቃቶችን አጥብቆ አወገዘ። በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ በኢትዮጵያውያን ላይ የተፈጸመ ባለው ግድያና ጥቃት የተሰማውን ጥልቅ ሐዘን በመግለጽ ድርጊቱ አረመኔያዊ ሲል በጽኑ አውግዞታል። ተጨማሪ መረጃ አለን። የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ኮንትሮባንድን ለመከላከል በተደረጉ ኦፕሬሽኖች በዚሁ የንግድ እንቅስቃሴ ውስጥ የመንግስት ኃላፊዎች ተሳትፎና ኔትወርክ የሌለበት መሆኑ በተጨባጭና አረጋግጠናል ሲሉ ተናገሩ። በዝርዝር ይዘነዋል። ዜናዎቻችንን በዝርዝር እናቀርባለን። በቅድሚያም ጀነራል ታደሰ ወረደ በጌታቸው ረዳ ጊዜ የተፈጠረውን ስህተት ፈጽሞ አይደገምም አሉ። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ስልጣን አልለቅም ሲሉ ተደምጠዋል። ሪዮት ከተሰኘው የበይነ መረብ ሚዲያ ጋር ባደረጉት ቃለ ምልልስ ፕሬዝዳንቱ በትግራይ ያለው አስጨናቂ ሁኔታ ከጊዜያዊ አስተዳደሩ ፕሬዝዳንት የስልጣን መራዘም አለመራዘም ወይንም ነባሩ መንግስት ይመለስ አይመለስ ከሚለው ጥያቄ በላይ እንደሆነ ገልጸዋል። የጊዜ ሰሌዳው ግልጽ ሆኗል። በ23 የድሮ የካቢኔ አባላት ይመጣሉ፣ በ24 ይጨርሳሉ፣ ውሳኔ ይወስናሉ፣ በዛው በ24ም የክልል ምክር ቤቱ ፕሬዝዳንት ይመረጣል ብለዋል። ታደሰ ትግራይ ላይ ያንዣበበ ካለው አደጋ አንጻር የኔ ፕሬዝዳንትነት መቀጠል አጀንዳ አይደለም፣ የኔ ፍላጎት ይህ ህዝብ ከጊዜ አስተዳደርነት ወጥቶ በመረጠው መንግስት ሲተዳደር ማየት ነው ሲሉም ተናግረዋል። የህወሓት ማዕከላዊ ምክር ቤት የተወያየበትና ምክር ቤቱም የተጠራበት ሁኔታ አለ። የተቀበለውም ያልተቀበለውም የሚደግፍም የሚቃወም አለ። ህዝቡ ጋር በጣም ኮንትሮቨርሺያል ነው። እኔ ከመጀመሪያ ወደዚህ ድምዳሜ ሲደረስ አስቀድሞ መግባባት ውይይት መደረግ ነበረበትም ሲሉ ተደምጠዋል። አሁን ያለው በጣም መጥፎ ሁኔታ ነው። የትግራይ ሁኔታ እንዲህ አይነት መላ ህዝብ የሚነኩ ነገሮች ሲመጡ በጠባብ መድረክ መወሰን አልነበረበትም ብለዋል። በተለያየ ደረጃ እየተመከረበት መደረስ የነበረበት ድምዳሜ ነው። በጊዜ አስተዳደሩ ላይ ፍቅር የለም። ከመጀመሪያ በግዴታ ነው የተቀበልነው። ግን ካልተፈለገ ነባር ምክር ቤት ነው መመለስ ያለበት ወይንስ ሌላ አማራጭ አለ የሚለውን ለውይይት ክፍት መሆን ነበረበት። ህዝቡ የተለያየ ሀሳብ ያለው አለ ሲሉም ገልጸዋል። እኔ የማስረክበው ነገር የለም፣ መረካከብ የሚባል አርቲፊሻል ጨዋታ ውስጥም አልገባም ብለዋል። ይህ አጥፊ አካሄድ ተገቢ እንዳልሆነ እየገለጽኩ ነው። የለም በዛ መንገድ እንሄዳለን ካሉ ግን እንደፈለጉ ያድርጉ ብለዋል። ነገሮች ከቁጥጥር ውጭ ሆነዋል ብዬ የፌዴራል መንግስቱ ጣልቃ እንዲገባ ጥሪ አላቀርብም ያሉት ፕሬዝዳንቱ እንደዛ የማድረግ መብት እንዳለኝ ባውቅም እኔ ግን አላደርገውም፣ የሚሆነውን አብረን እናያለን ሲሉ ተደምጠዋል። ስልጣናቸው ተራዝሞም ቢሆን የመንግስት ሰራተኛ ወርሃዊ የደሞዝ ክፍያ እንዳልተለቀቀም አመላክተዋል። እስከ ምርጫ ማዳረሻ ክልሉ በብሔራዊ ጉባኤ ተውጣቶ የሚቋቋም መንግስት ይምራው የሚለው እንደ አንድ አማራጭ ሀሳብ እንደሚጋሩትም ተናግረዋል። የፕሬዝዳንቱ የቆይታ ጊዜያቸው እጅግ አስቸጋሪና ፈታኝ እንደሆነም ገልጸዋል። ፍርድ ቤትና ፖሊስ በፖለቲካ ጣልቃ ገብነት እንዳይጠየቁም ጥረት ማድረጋቸውን ጠቁመዋል። በአሁኑ ወቅት አቃፊ ያልሆነ መንግስት ትግራይን አያሻግራትም ብለዋል። አሁን መቋቋም ያለበት መንግስት ትግራይን ወደ ምርጫ የሚያሸጋግር መሆን እንዳለበትም ፕሬዝዳንት ታደሰ ገልጸዋል። አቶ ጌታቸው ረዳ የፕሬዝዳንትነት ስልጣን ሲለቁ እሳቸው ታደሰ ወረደ የሰሩትም የሚጸጽታቸው ክፋት እንደሌለ ሲናገሩ ተደምጠዋል። አቶ ጌታቸው ረዳ ፕሬዝዳንት በነበሩበት ጊዜም ሰራዊቱ ቁልፍ ሰብሮ ኃላፊነታቸው ማባረሩን ሰራዊቱም ሆነ ህወሓት አልጠቀምም ያሉ ሲሆን የእሳቸው የታደሰ ወረዳ አስተዋጽኦ እንደሌለበት ተናግረዋል። ሚያዝያ 20 ቀን 2018 ዓ.ም የአሜሪካ ልዑካን ትግራይ መጥተው እሳቸውንና የህወሓት አመራሮችን አግኝተው እንዳነጋገሯቸውም ገልጸዋል። በአሁኑ ወቅት በትግራይ ሆነ በፌዴራሉ መንግስት የእርስ በርስ ጦርነት አያስፈልግምም አይገባምም ብለዋል። ጀነራል ታደሰ ወረደ ውጊያ በፍጹም አያስፈልግም፣ ለትግራይ ብቻ ሳይሆን እንደ ሀገርም እንደ ሪጅንም ውጊያ አይጠቅመንም ሲሉም ተናግረዋል። የፌዴራሉ መንግስት በትግራይ ነዳጅ በበጀትና በመልሶ ግንባታ መቅጣት ያቁም ብለዋል። ትግራይ ዛሬ መዋጋት አትችልም ማለት ነገ አትዋጋም ማለት አይደለም። ዋና ጉዳይ ዛሬ የሚሆን ነገ የእርስ በርስ ጦርነት እንዳያንሰራራ መሰራት አለበት ሲሉም ገልጸዋል። አሁን ያለችው ትንሽ የሰላም ጭላንጭል የማስፋት የማስቀጠል የሁሉም ሚና ነው ሲሉም ተደምጠዋል። ወደ ጦርነት የሚጋብዙ ምክንያቶች እንዲረግቡ የሁሉም ጥረት ወሳኝ ነው። በሁለቱም አካላት መረጋጋት ያስፈልጋል ሲሉ ገልጸዋል። ፕሬዝዳንቱ በስልጣን ቆይታቸው ፈተናዎች ከልክ በላይ ቢሆንባቸውም ጦርነት እንዳይካሄድ ማድረጋቸውንም ተናግረዋል። በፕሪቶሪያው ስምምነት
ተመልሰው የተጀመሩ አገልግሎት እንዳይዘጉ መስራታቸውንና በአቶ ጌታቸው ሲመራ ከነበረው ጊዜ አስተዳደር የተሻለ መረጋጋት የነበረው አስተዳደር መፍጠራቸውንም ገልጸዋል። በአቶ ጌታቸው ሲመራ ከነበረው የተሻለ የመልሶ ግንባታ ስራዎች ሰርተናልም ብለዋል። ታደሰ ባስተላለፉት ማሳሰቢያ የትግራይ ህዝብ በጦርነት የሚፈታ ችግር እንደሌለ ያምናል። ቢሆንም ወደ ጦርነት የሚያስገቡ በቂ ምክንያቶች እንዲፈቱለት ይሻል ብለዋል። ይህ ሳይሆን ከቀረ ውሎ አድሮ የእርስ በርስ ጦርነቱ ከመቆስቆስ ይቀራል ማለት አይደለም ሲሉም ተናግረዋል። ፕሬዝዳንቱ በስልጣን ቢቀጥሉም ባይቀጥሉም በግላቸው ከመቀሌ ትግራይ የመውጣት ሀሳብ እንደሌላቸው አስረግጠው ተናግረዋል። ከመቀሌ መውጣት ፈጽሞ አላስበውም፣ የባለፈው የፕሬዝዳንት ጌታቸው ረዳ ጊዜ ስህተት ፈጽሞ አይደገምም ሲሉም አጽንኦት ሰጥተዋል። ኢትዮጵያ በዓለም አቀፍ የፕሬስ ነጻነት መመዘኛ 148ኛ ደረጃን ያዘች። ድንበር የለሽ የጋዜጠኞች መብት ተሟጋች ድርጅት RSF ይፋ ባደረገው የ2026 የፈረንጆች ዓመት የፕሬስ ነጻነት መመዘኛ ኢትዮጵያ ከ180 ሀገራት 148ኛ ደረጃ ላይ ተቀምጣለች። ድርጅቱ በሀገሪቱ ያለውን የፕሬስ ነጻነት ሁኔታ በጣም አሳሳቢ በሚል ምድብ ውስጥ እንደሚመድበውም ጠቁሟል። ኤርትራ በበኩሏ ለሶስተኛ ተከታታይ ጊዜ በዝርዝሩ የመጨረሻ ወይንም 180ኛ ደረጃ ላይ ተቀምጣለች። የጎረቤት ሀገራት ሁኔታ ጅቡቲ 167ኛና ሱዳን 161ኛ በተመሳሳይ በጣም አሳሳቢ በሚባል ምድብ ውስጥ ተካተዋል። ሌሎቹ ሀገራት የተባበሩት አረብ ኤምሬትስ 158ኛ ደረጃ ስትይዝ ግብጽ ደግሞ 169ኛ ደረጃ ላይ ትገኛለች። እንደ RSF ሪፖርት ከሆነ ከሰሃራ በታች ካሉ 48 ሀገራት ውስጥ ግማሽ ያሉ ወይንም 24ቱ የፕሬስ ነጻነት ሁኔታዎች አስቸጋሪ በሚባሉ ደረጃዎች ላይ ይገኛሉ። በአንጻሩ ለኢትዮጵያ ፕሬስ ድርጅት ስራ አመራር ቦርድ 9 አዲስ አባላት ተሹመዋል። የአዲስ ዘመንና ዘኢትዮጵያን ሄራልድ ጋዜጦችን የሚያሳትመው የኢትዮጵያ ፕሬስ ድርጅት በበላይነት ለሚመራው የስራ አመራር ቦርድ 9 አዲስ አባላት በዛሬው ዕለት ተሹመውለታል። በፕሬስ ድርጅቱ የስራ አመራር ቦርድ አባልነትም ለ3 ተከታታይ ጊዜያት ተሹመው የነበሩት ዲያቆን ዳንኤል ክብረት በአሁኑ ሹመት ሳይካተቱ ቀርተዋል። የኢትዮጵያ ፕሬስ ድርጅት እንደገና ለማቋቋም በ2011 ዓ.ም የወጣው አዋጅ የተቋሙ ቦርድ አባላት በመንግስት አቅራቢነት በህዝብ ተወካዮች ምክር ቤት እንደሚሾሙ ይደነግጋል። በዚህ መሰረት ጠቅላይ ሚኒስትር አብይ አህመድ የ9 ቦርድ አባላትን ዝርዝር የያዘ ደብዳቤ ትላንት ረቡዕ ሚያዝያ 21 ቀን 2018 ዓ.ም ለፓርላማው ልከዋል። የድርጅቱ የስራ አመራር ቦርድ የመንግስት ፖሊሲዎች፣ ስትራቴጂዎችን፣ ህጎችንና መመሪያዎችን ለህዝብ በወቅቱ መተላለፋቸውን የማረጋገጥ ኃላፊነት በተቋሙ ማቋቋሚያዎች ተጥሎበታል። ድርጅቱ የሚያሳትማቸው ጋዜጦች፣ መጽሔቶችና የኢንተርኔት ጽሑፎች ይዘት መገምገም፣ ስለሚሻሻልበት ሁኔታ ሀሳብ ማቅረብ ለቦርዱ በአዋጅ ከተሰጡት ኃላፊነቶች መካከል ይገኙበታል። የኢትዮጵያ ፕሬስ ድርጅት በሚሰጠው አገልግሎት ህዝብ ተጠቃሚ መሆኑን መገምገም ሌላው ቦርድ እንዲያከናውን የሚጠበቅበት ተግባር ነው። የስራ አመራር ቦርዱ ህዝብ ይበልጥ ተጠቃሚ ስለሚሆንበት ሁኔታ ሀሳብ የማቅረብ ኃላፊነት እንዳለበት በድርጅቱ ማቋቋሚያ አዋጅ ላይ ሰፍሯል። ይኸው አዋጅም የተቋሙ ቦርድ አግባብነት ካላቸው ተቋማትና ከልዩ ልዩ የህብረተሰብ ክፍሎች የተውጣጡ አባላትን መያዝ እንደሚጠበቅበትም ይደነግጋል። ከጥቅምት 2015 ዓ.ም ጀምሮ ላለፉት 3 ዓመታት በስራ ላይ የቆዩት የፕሬስ ድርጅት ስራ አመራር ቦርድ ከህዝብ ተወካዮች ምክር ቤት፣ ከጠቅላይ ሚኒስትር ጽህፈት ቤት፣ ከአዲስ አበባ ዩኒቨርሲቲ፣ ከመንግስት ተቋማትና ከግል ስራ የተውጣጡ አባላትን በውስጡ ይዞ ነበር። ይህንን የስራ አመራር ቦርድ በሰብሳቢነትም ሲመሩት የቆዩት ዶክተር ምህረት ደበበ ናቸው። ዶክተር ምህረት በተሾሙበት ወቅትም የአፍሪካ የአመራር ልህቀት አካዳሚ ፕሬዝዳንት ነበሩ። በዚህ ቦርድ ውስጥም የጠቅላይ ሚኒስትር ዶክተር አብይ አህመድ የማህበራዊ ጉዳይ አማካሪ የሆኑት ዲያቆን ዳንኤል ክብረትም በአባልነት ሲሰሩ ቆይተዋል። ዲያቆን ዳንኤል ክብረት በኢትዮጵያ ፕሬስ ድርጅት አመራር ቦርድ ውስጥ ለረጅም ጊዜ በመቆየት የሚስተካከላቸው የለም። በ2010 ዓ.ም በ2012 ዓ.ም እና በ2015 ዓ.ም የተሰጡት ሹመቶች የድርጅቱ ቦርድ አባል የነበሩት ዲያቆን ዳንኤል በአሁኑ ሹመት ሳይካተቱ ቀርተዋል። የጠቅላይ ሚኒስትሩ አማካሪ የኢትዮጵያ ፕሬስ ድርጅት የቦርድ አባልነታቸው ቢለቁም የኢትዮጵያ ብሮድካስቲንግ ኮርፖሬሽን ABC የስራ አመራር ቦርድን በሰብሳቢነት እንዲመሩ ባለፈው ጥር ወር መጨረሻ መሾማቸው አይዘነጋም። ይህ የስራ አመራርነት ቦርድ በብሔራዊ ቴሌቪዥን እና ሬዲዮ ጣቢያዎች በስሩ የሚያስተዳድረውን ABCን በበላይነት የሚመሩት አካል ነው። የህዝብ ጋዜጦችን፣ መጽሔቶችንና ልዩ ልዩ ጽሑፎችን በኢትዮጵያ ቋንቋዎች የማዘጋጀት የማሳተምና በመላ ሀገሪቷ የማሰራጨት ኃላፊነት የተጣለበት የፕሬስ ድርጅቱ የስራ አመራር ቦርድ በሰብሳቢነት እንዲመሩን በዛሬው ዕለት የተሾሙት ወይዘሮ ብሌን ማሞ ናቸው።
ወይዘሮ ብሌን ሆርን ሪቪው የተሰኘ መገናኛ ብዙሃን ከጥቅምት 2017 ዓ.ም ጀምሮ በስራ አስፈጻሚ ዳይሬክተርነት ሲመሩ የቆዩ ናቸው። ሆርን ሪቪው በአፍሪካ ቀንድ ፖለቲካ፣ ዲፕሎማሲና ደህንነት ላይ የሚያተኩር ገለልተኛ የምርመራና የህትመት ተቋም እንደሆነ በተሿሚዋ የስራ ልምድ ዝርዝር ላይ ሰፍሯል። ወይዘሮ ብሌን የሆርን ሪቪው ህትመቶች ዋና አዘጋጅ እንዲሁም በቀጠናዊ ጉዳዮች ላይ የሚመክር ስትራቴጂክ ዲያሎግ የተባለ ፖድካስት ዋና ፕሮዲውሰር እንደሆኑም ተመላክቷል። አዲሷ ተሿሚ ካለፈው ወር ጀምሮ በኢቢሲ የውጭ ቋንቋዎች መመሪያ ስር የሚገኘውን የኢትዮጵያ ድምጽ ቮይስ ኦፍ ኢትዮጵያ ፕሮጀክትና የኢትዮጵያ ዜና አገልግሎት ፐልስ ኦፍ አፍሪካ መገናኛ ብዙሃን አማካሪ ሆኖ በመስራት ላይ የሚገኙ ናቸው። የህግ የመጀመሪያ ዲግሪያቸውን ከሐዋሳ ዩኒቨርሲቲ ያገኙት ወይዘሮ ብሌን ሁለተኛ ዲግሪያቸውን በዩናይትድ ኪንግደም ከሚገኘው ለንደን ዩኒቨርሲቲ በዓለም አቀፍ ደህንነትና ዓለም አቀፋዊ አስተዳደር ይዘዋል። እንደ ወይዘሮ ብሌን ሁሉ በአማካሪነት እያገለገሉ የሚገኙት አቶ አፈወርቅ በደዌ የፕሬስ ድርጅት የቦርድ አባል ሆነው ተሹመዋል። በሴንተር ኦፍ ሪስፖንሲቢሊቲ ኤንድ ፒስ ኦፍ ፖለቲክስ የሚዲያ ለሰላም ፕሮግራም ዋና አማካሪ የሆኑት አቶ አፈወርቅ በኢቢሲ በሚተላለፈው የሀገር ጉዳይ ፕሮግራም ቋሚ ተንታኝ መሆናቸው በስራ ልምዳቸው ላይ ተጠቅሷል። በዛሬው ቦርድ ሹመትም ከተካተቱት ውስጥ የኮሚኒኬሽን ዘርፍ አመራሮች ይገኙበታል። የአዲስ አበባ ከተማ አስተዳደር የኮሚኒኬሽን ቢሮ ኃላፊ አቶ ሀፍታይ ገብረ እግዚአብሔር እና የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የኮሚኒኬሽን ጉዳዮች ዳይሬክተር አቶ ተስፋዬ ዘውዴ በዚሁ ምድብ ውስጥ ያሉ ናቸው። የማህበራዊ ሚዲያ ንቁ ተሳታፊ የሆኑትና የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ሚኒስቴር ዴኤታዋ ፈዲላ ቢያ ሌላዋ አዲስ የቦርድ አባል ናቸው። በብልጽግና ፓርቲ ህዝብና ዓለም አቀፍ ግንኙነት ዘርፍ ምክትል ኃላፊ የሆኑት ፈዲላ የገዢው ፓርቲ ወጣቶች ክንፍ በምክትል ፕሬዝዳንትነት ይመራሉ። በጠቅላይ ሚኒስትር አብይ የሹመት ደብዳቤ ላይ ማህበራዊ አንቂ የበጎ አድራጎትና ተግባቦት ተሳታፊ መሆናቸውን የተገለጸው አቶ መሐመድ ካሳም አዲሱን የፕሬስ ድርጅት የስራ አመራር ቦርድ ተቀላቅለዋል። አቶ መሐመድ በኪነ ጥበብ፣ በቲያትር፣ በፊልም፣ በሙዚቃና በሚዲያ ፕሮግራም ዝግጅትና አመራር ዘርፍ ከፍተኛ ልምድ ያካበቱ ባለሙያ መሆናቸው ለፓርላማ አባላቱ በተሰራጨው የስራ ልምዳቸው ላይ ተጠቅሷል። የኢትዮጵያ ልማት ባንክ ፕሬዝዳንት ዶክተር ኢሳያስ ካሳ፣ የኢትዮጵያ ኢንቨስትመንት ሆልዲንግ ቺፍ ፕሮቶኮል ኦፊስ ወይዘሮ አስማረዲና፣ የአዲስ አበባ ዩኒቨርሲቲ መምህሩ አቶ ዮናስ በቀለ ቀሪዎቹ የፕሬስ ድርጅት ቦርድ አባል ተሿሚ ናቸው። በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ በዜጎች ላይ የሚፈጸሙ ጥቃቶችን አጥብቆ አወገዘ። በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ በኢትዮጵያውያን ላይ የተፈጸመ ባለው ግድያና ጥቃት የተሰማውን ጥልቅ ሐዘን በመግለጽ ድርጊቱ አረመኔያዊ ሲልም በጽኑ አውግዞታል። በስደተኞች ላይ የሚሰነዘረው የጥላቻ ንግግርና ጥቃት እየተባባሰ መምጣቱን የገለጸው ኤምባሲው የደቡብ አፍሪካ መንግስት ለኢትዮጵያውያን አስፈላጊውን ጥበቃ እንዲያደርግም ጠይቋል። በተጨማሪም በግድያው ላይ የተሳተፉ አካላት በአፋጣኝ ተለይተው በሕግ እንዲጠየቁና የምርመራ ውጤት ለኤምባሲው እንዲልኩ ጥሪ ቀርቧል። ተጨማሪ የሰው ሕይወት እንዳይጠፋ ስጋት ባለባቸው አካባቢዎችም ጥብቅ የደህንነት ክትትል እንዲደረግ ኤምባሲው አሳስቧል። ሰሞኑን በጆሃንስበርግ ከተማ 4 ኢትዮጵያውያን የተገደሉ ሲሆን በምግብ ቤት ውስጥ በተፈጸመው አሰቃቂ ግድያ በብዙዎች ዘንድ ከፍተኛ ቁጣን ቀስቅሷል። በሌላ በኩል በርካታ የደቡብ አፍሪካ ወጣቶች ህገወጥ ሲሉ የፈረጇቸው አፍሪካውያን ስደተኞች አገሪቱን ለቀው እንዲወጡ የሚጠይቁ የተቃውሞ ሰልፎችን እያካሄዱ ይገኛሉ። ከዚሁ ጋር በተያያዘ በየትምህርት ቤቶቹ ስደተኛ ተማሪዎችን ሲያስወጡ የሚያሳዩ ተንቀሳቃሽ ምስሎች ወይም ቪዲዮዎች በማህበራዊ ሚዲያ በስፋት እየተሰራጩ መሆኑ ተመልክቷል። ኤምባሲው በደቡብ አፍሪካ የሚኖሩ ኢትዮጵያን እርስ በርሳቸው እንዲተጋገዙ፣ ከጸጥታ አካላት ጋር በቅንጅት እንዲሰሩ እንዲሁም አስፈላጊ ጥንቃቄ በማድረግ ራሳቸውና ንብረታቸውን እንዲጠብቁ አሳስቧል። የፌዴራል ፖሊስ በኮንትሮባንድ ንግድ ላይ የመንግስት ባለስልጣናት እንደማይሳተፉ አረጋግጫለሁ አለ። የፌዴራል ፖሊስ ኮንትሮባንድን ለመከላከል ባደረጋቸው ኦፕሬሽኖች በዚህ የንግድ እንቅስቃሴ ውስጥ የመንግስት ኃላፊዎች ተሳትፎና ኔትወርክ የሌለበት መሆኑን በተጨባጭ ማረጋገጡን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ተናግረዋል። የጸጥታ ተቋሙ የኮንትሮባንድ እቃዎችን የመያዝ አቅሙ እንዳደገ የገለጹት ኮሚሽነር ጀነራል ደመላሽ ባለፉት 9 ወራት ብቻ 20.5 ቢሊዮን ብር ግምት ያላቸው የውጭና የገቢ ንግድ ሸቀጦችን በቁጥጥር ስር መዋሉን አስታውቀዋል። የፌዴራል ፖሊስ ዋና አዛዡ ይህንን ያስታወቁት የመስሪያ ቤታቸውን የ9 ወራት የስራ አፈጻጸም ሪፖርት ለሕዝብ ተወካዮች ምክር ቤት የህግና የፍትህ ጉዳዮች ቋሚ ኮሚቴ ሚያዝያ 21 ቀን 2018 ዓ.ም ባቀረቡበት ወቅት ነው። ኮሚሽነር ጀነራል ደመላሽ በዚሁ ሪፖርታቸው ህገወጥ የኮንትሮባንድ ንግድን የመከላከል ሰፊውን ስራ የሚሰራው የፌዴራል ፖሊስ መሆኑን አመልክተዋል። ይህ ስራ ከጉምሩክ ኮሚሽንና ከክልል የጸጥታ ኃይሎች ጋር በመቀናጀት የሚከናወን መሆኑንም ዋና አዛዡ ጠቁመዋል። በዚህ የቅንጅት
የማደራጀት ስራን በ2017 በጀት ዓመት 15.6 ቢሊዮን ብር ግምት ያላቸው የገቢና ወጪ የኮንትሮባንድ እቃዎችን በቁጥጥር ስር ማዋል መቻሉን አስረድተዋል። የአሃዝ በዘንድሮ በጀት ዓመት 9 ወራት ብቻ 5 ቢሊዮን ብር የሚጠጋ ጭማሪ ማሳየቱን ኮሚሽነር ጀነራሉ ለፓርላማ ያቀረቡት ሪፖርት ያመላክታል። ካለፈው ዓመት ጋር ሲነጻጸርም በ31.3 በመቶ የላቀው ይህ የመከላከል ስራ የፌዴራል ፖሊስ የሚያከናውነውን የስምሪትና ቁጥጥር ስራ ላይ ከፍተኛ እድገት በማምጣቱ የተመዘገበ መሆኑን አስረድተዋል። ሪፖርቱ የቀረበለት የፓርላማው የህግና ፍትህ ጉዳዮች ቋሚ ኮሚቴ የኮንትሮባንድ የወንጀል ድርጊትን ለመከላከል የጸጥታ ተቋሙ ያከናወነውን ስራ የሚበረታታ እንደሆነ ገልጿል። የኮንትሮባንድ ንግድ አሳሳቢ ሲል የጠራው ቋሚ ኮሚቴው ችግሩን ከመሰረቱ ለመፍታትና ለመቀነስ የተከናወኑ አበይት ተግባራትን በተመለከተ ተጨማሪ ማብራሪያ እንዲሰጣቸው ተጠይቋል። የፌዴራል ፖሊስ ዋና አዛዡ ለዚህ ጥያቄ በሰጡት ምላሽ ኮንትሮባንድን ለመከላከል በተደረጉ ኦፕሬሽኖች መገንዘብ የተቻለው ትልቁና ዋናው ነገር በዚህ የንግድ እንቅስቃሴ ውስጥ በተለይም የመንግስት ኃላፊዎች ኔትወርክ የሌለበት መሆኑን በተጨባጭ በኦፕሬሽኑ መረጋገጥ እንደሆነም አስረድተዋል። ይህንን የምንልበት ምክንያት የመንግስት ኃላፊዎች በዚህ አይነት ተግባር ውስጥ የሚሳተፉ ከሆነ ኔትወርኩ ይሰፋል፣ የመያዝ አቅሙ ያንሳል፣ ኮንትሮባንድን እንደፈለገ የሚገባበት እድል ሰፊ ነው። ይህ ከለውጡ በፊት ሁላችንም የምናውቀው ነው። ኮንትሮባንድና እንደዚህ አይነት ስራዎች ውስጥ ማን ነበር የሚሳተፈው የሚለው ነገር በግልጽ መረዳት ተገቢ ይሆናል ሲሉም ኮሚሽነር ጀነራል ደመላሽ የመንግስት አመራሮች ከዚህ ቀደም በህገወጥ ንግድ ሲሳተፉ እንደነበር በተዘዋዋሪ ፍንጭ ሰጥተዋል። በአሁኑ ወቅትም በግለሰብ ደረጃ በራሱ የሚሳተፍ ሆኖ የሚያዝ ካልሆነ በስተቀር በመንግስት ባለስልጣናት ኔትወርክ ደረጃ እንደቀደሙት ዓመታት ተሳትፎ እንደሌለ የፖሊስ ዋና አዛዡ አስገንዝበዋል። በየትኛውም የሀገራችን ማዕዘን ላይ የኮንትሮባንድ እንቅስቃሴ በስፋት ሲያዝ በዚህ ውስጥ የተሳተፉ አካላት ላይ ህጋዊ እርምጃ እየተወሰደ በህግ ተጠያቂ እንዲሆኑ እየተደረገ ነው ሲሉም ኮሚሽነር ጀነራል ደመላሽ አክለዋል። የገቢዎች ሚኒስቴርን ባለፈው ጥር ወር ባወጣው መረጃ በዘንድሮ በጀት ዓመት 6 ወራት ብቻ 729 በኮንትሮባንድ ተግባር ላይ በመሳተፍ የተጠረጠሩ ግለሰቦችን በቁጥጥር ስር መዋሉን አስታውቋል። በዚህ ጊዜ ውስጥም 13 ቢሊዮን ብር የሚገመቱ የገቢና የውጭ ኮንትሮባንድ እቃዎች እንዲሁም ህገወጥ ገንዘብ መያዙን ሚኒስትሩ በወቅቱ ይፋ አድርጎ ነበር። በኢትዮጵያ ከ2011 ዓ.ም ጀምሮ በነበሩ 7 ዓመታት ብቻ 75 ቢሊዮን ብር ግምት ያለው የኮንትሮባንድ ንብረት መያዙን ከፌዴራል ፖሊስ የተገኘው መረጃ ያመላክታል። የኮንትሮባንድ ንግድ ሀገር እንዳይረጋጋ ከሚያደርጉ ቁልፍ ችግሮች መካከል አንዱ መሆኑን የጠቆሙት የፓርላማው የህግና ፍትህ ጉዳዮች ቋሚ ኮሚቴ ዋና ሰብሳቢ እጸገነት መንግስቱ ይህ ተግዳሮትን ለመቅረፍ የህግ ማሻሻያ እየተደረገ መሆኑን ተናግረዋል። የኮንትሮባንድ ንግድን ለመከላከል በፌዴራል ፖሊስ የተሰሩ ስራዎችና የመጡ ውጤቶች ጥሩ መሆናቸውን የገለጹት የቋሚ ኮሚቴው ሰብሳቢዋ ከችግሩ አሳሳቢነት አኳያ ይበልጥ የተጠናከረ ስራ እንደሚያስፈልግ አስገንዝበዋል። አሁን በደረሳችሁበት የመጣ ውጤት ከትላንቱ ጋር የሚወዳደር አይደለም ብለዋል። ትላንትን አይደለም ማወዳደር ያለብን፣ በችግሩ ልክ ነው መነጋገር ያለብን። አሁንም የሚሾልኩ ነገሮች እንዳይኖሩ ፖሊሲያዊ ጥበብን ተጠቅሞ በጥንቃቄ መስራት ያስፈልጋል ሲሉም ሰብሳቢው አሳስበዋል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።